በጎንደር ጠቅላይ ግዛት ደቡባዊ ግንባር ዘበራ ተብሎ በሚጠራው አካባቢ ሲንቀሳቀስ በነበረው ያገዛዙ ኃይል ላይ በተወሰደ መብረቃዊና የተቀናጀ የደፈጣ ጥቃት በርካታ ወታደሮች ሲደመሰሱ የጠላት እቅድም መምከኑ ታውቋል። በጥቃቱ የጠላት ኃይል ክፉኛ ተመቶ ከፍተኛ ወታደራዊ ኪሳራና ውድቀት የደረሰበት ሲሆን ሙትና ቁስለኛውን እያዝረከረከ ወደ ጋሳይ ከተማ አቅጣጫ መፈርጠጡም ተነግሯል። የፋኖ የላቀ የጦር ብልሃትና አመቃቀም በየግንባሩ በተግባር እየተመሰከረ በሚገኝበት በዚህ ወቅት ያገዛዙ ኃይል ከባድ የሆኑ ሽንፈቶችን በመከናነብ የመጨረሻ ውድቅት ላይ መድረሱን እያረጋገጠ ይገኛልም ነው የተባለው። ተጨማሪ መረጃ አለን። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የምርጫ ኮረጆ ለመውሰድ ሲንቀሳቀስ በነበረ ያገዛዙ ኃይል ላይ በተሰነዘረ መብረቃዊ ጥቃት በርካታ ወታደሮች ሙትና ቁስለኛ ሲደረጉ የምርጫ ኮረጆዎችን መውደማቸው ተሰምቷል። በጥቃቱ የብልጽግናው ሰራዊት ክፉኛ በመመታቱ ከፍተኛ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን ቀሪው ኃይል ወደ አዋሽ መተሃራ በውርደት መሸሹ ታውቋል። ያሳምነው አርበኞች አክሪሚት ተብሎ ከሚጠራው ስፍራ ጀምሮ እስከ ታሪክ በወሰዱት የተቀናጀ እርምጃ ነው የጠላት ኃይል ተሽመድምዶና በርካታ ወታደሮችን ለአፈር ሲሳይ አድርጎ እንዲሁም የምርጫ ኮረጆን ወርሮ በውርደት መሸሹን የፋኖ ህዝብ ግንኙነቱ አስታውቋል። መረጃውን በስፋት ታደምጡታላችሁ። በሌላኛው መረጃችን በወሎ ቤት አማራና በጎንደር ጠቅላይ ግዛት ቀጠናዎች ከብልጽግና አገዛዝ የጸጥታ መዋቅር ጋር ትስስር በመፍጠር የህዝብ መሰረተ ልማት ሲዘርፉ የነበሩ ወንበዴዎች እጅ ከፍንጅ በቁጥጥር ስር መዋሉን እንዲሁም አሽከርካሪዎችንና ንጹሃን ተጓዦችን በማገት በመዝረፍ ተግባር ላይ ተሰማርቶ የነበሩ አጋቾች በፋኖ እርምጃ እንደተወሰደባቸው ተነግረዋል። በወሎ አምባሰል ወረዳ የሀገር አቋራጭ የኤሌክትሪክ መሰረተ ልማትን ቆራርጠው ሲዘርፉ የነበሩ ወንበዴዎች በምኒልክ ዕዝ 104ኛ ኮር አርበኞች እጅ ከፍንጅ በቁጥጥር ስር ሲውሉ፣ በጎንደር ቀጠና ደግሞ ከእንፍራንስ እስከ ጣራ ገዳም ባለው የቦታ ሽፋን አሽከርካሪዎችንና ንጹሃን ተጓዦችን በማገት በመዝረፍ ተግባር ላይ ተሰማርቶ በነበሩ አካላት ላይ የበላይ ዘለቀ ዳግማዊ ቴዎድሮስ ኮር አርበኞች የማያዳግም እርምጃ መወሰዳቸውን ተረጋግጧል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህን እና ሌሎቹን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በጎንደር ጠቅላይ ግዛት ደቡባዊ ግንባር ዘበራ ተብሎ በሚጠራው አካባቢ ፋኖ በወሰዱ የተቀናጀ የደፈጣ ጥቃት በርካታ የብልጽግና ወታደሮች መደምሰሳቸው ተሰማ። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 206ኛ ከፍ ያለው ደሴ ኮር ስር የሚገኘው ተራራው ራስ ጉና ክፍለ ጦር ወልቃይት ብርጌድ ዘበራ ተብሎ በሚጠራው አካባቢ ለጥፋት ሲገሰግስ በነበረው የአገዛዙ ኃይል ላይ በወሰዱ የተቀናጀ መብረቃዊ የደፈጣ ጥቃት አንጸባራቂ ድል መቀዳጀቱን አስታወቀ። በዚህ የተቀናጀና መብረቃዊ የደፈጣ ጥቃት የጠላት ኃይል ተሽመድምዶ ሙትና ቁስለኛውን እያዝረከረከ ወደ መጣበት ጋሳይ ከተማ አቅጣጫ በውርደት እንዲፈረጥ ተደርጓል ነው የተባለው። የፋኖ የላቀ ጦር ብልሃት ጥበብና እምቅ አቅም በየግንባሩ በተግባር እየተመሰከረ በሚገኝበት በዚህ ወቅት የአገዛዙ ኃይል ከባድ የሆኑ ሽንፈቶችን በመከናነብ የመጨረሻ ውድቅት ላይ መድረሱን አረጋግጧል። ጸረ ህዝብ ለሆነው የብልጽግና ቡድን ተላላኪ የሆኑ ወታደሮች ብሶት የወለደው የአማራ ፋኖ ክንድ እያረፈባቸው ሲሆን እርምጃውን መቋቋም አቅቷቸው ከባድ ጉዳትን እያስተናገዱ እንደሚገኙ ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ስር የሚገኘው የ206ኛ ከፍ ያለው ደሴ ኮር ተራራው ራስ ጉና ክፍለ ጦር ወልቃይት ብርጌድን በማሰማራት አንጸባራቂ ድል ፈጽሟል። ብርጌዱ ዘበራ በተባለ አካባቢ ወደ ጀባ ለመግባት ሲገሰግስ በነበረ የጠላት ስብስብ ላይ የተጠናና የተቀናጀ የደፈጣ ጥቃት በመሰንዘር አውደ ግንባሩ የጠላት መቀበሪያ አድርጎታል። ትናንት ሰኔ 1 ቀን 2018 ዓ.ም እስከ አመሻ በተካሄደው በዚህ ውጊያ ከፍተኛ ወታደራዊ ኪሳራና ውርደት የደረሰበት ያገዛዙ ኃይል የጀግኖቹን የብረት ክንድ መቋቋም አቅቶት የያዘውን የጥፋት ዓላማ ስምሪት በመተው ሙትና ቁስለኛውን እያዝረከረከ ወደ መጣበት ጋሳይ ከተማ በውርደት ለመፈርጠጥ ተገዷል። የወልቃይት ብርጌድ አርበኞች ባሳዩት የላቀ የደፈጣ ውጊያ ጥበብና ተወዳዳሪ የሌለው ቁርጠኝነት አካባቢውን ከጠላት ኃይል ሙሉ በሙሉ ማጽራት የቻሉ ሲሆን በአሁኑ ወቅትም የተረፈው የጠላት ኃይል ሙትና ቁስለኛውን እያዝረከረከ አንገቱን ደፍቶ ወደ ጋሳይ ከተማ ለመሸሽ ተገዷል ነው የተባለው። በሌላ በኩል የምርጫ ኮረጆ ለመውሰድ ሲንቀሳቀስ በነበረ የብልጽግና ኃይል ላይ በተሰነዘረ መብረቃዊ ምት በርካታ ወታደሮች ሙትና ቁስለኛ ሲደረጉ የምርጫ ኮረጆ መውደሙ ታውቋል። ያሳምነው አርበኞች ከአክሬት እስከ ተሬ በወሰዱት እርምጃ የጠላት ኃይል ተሽመድምዶና በርካታ ወታደሮችን ለአፈር ሲሳይ ዳርጎ የምርጫ ኮረጆ ወድሞበት በውርደት ወደ መተሃራ ለመሸሽ ተገዷል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እስከ ሰምኮራ አይበገሬው ቡልጋ ክፍለ ጦር ፋኖ የአብይ አህመድን የድራማ ምርጫ ኮረጆ ከመተብላ ከተማ ወደ አዲስ አበባ ለመውሰድ በመጣው ኃይል ላይ ከባድ እርምጃ ወስዷል። ጠላት መነሻውን ከምንጀራ ረርቲ ከተማ አድርጎ ወደ መተብላ ከተማ ለመግባትና የምርጫ ኮረጆ ይዞ ለመውጣት ያደረገው ሙከራ በቡልጋ ክፍለ ጦር አርበኞች እንዳሰበው ሳይሆን ቀርቷል። ውጊያው ግንቦት 30 ቀን 2018 ዓ.ም እስከ አመሻሽ የዘለቀ ሲሆን ፋኖ ከፍተኛ ተጋድሎ በማድረግ ልዩ ቦታው ከአክሪምት እስከ ተሪ አካባቢ ድረስ የጠላት ኃይል አሽመድምዶ በትኖታል። በዚህ አውደ ውጊያ በርካታ ቁጥር ያላቸው አገዛዝ ወታደሮች ተገድለዋል። በርካቶቹም በጽኑ እንዲቆስሉ ተደርገዋል። በዚህም ጠላት በደረሰበት መብረቃዊ
መብረቃዊ ምት በመደናገጥ የምርጫ ኮረጆን ወደ ምንጃር ይዞ መውጣት እንደማይችል በፋኖ ብርቱ ክንድ ወሳኝ የተባሉ ቦታዎች መዘጋታቸውን ሲረዳም ሙትና ቁስለኛውን እያዝረከረከ ወደ መተሃራ ተበታትኖ ሸሽቷል። በዚህ ግንባር የአባት አርበኞች ጦርም ቀላል የማይባል ዱላ በጠላት ኃይል ላይ አሳርፏል ሲሉ የመረጃ ምንጮች ገልጸዋል። በሌላ በኩል ፋኖ ከብልጽግና ተልእኮ ተቀብለው በህዝብ መሰረተ ልማት ላይ ስርቆት ሲፈጽሙ የነበሩ ወንበዴዎችን እጅ ከፍንጅ በቁጥጥር ስር መዋሉን አስታወቀ። በወሎ ቤት አማራ ቀጠና በአምባሰል ወረዳ ጭሳ ባሊማ ተብሎ በሚጠራው አካባቢ በሀገር አቋራጭ ኤሌክትሪክ መሰረተ ልማት ላይ ስርቆት ሲፈጽሙ የነበሩ ወንበዴዎች በምኒልክ ዕዝ ኮር አርበኞች ቁጥጥር ስር መዋላቸው ተረጋግጧል። በዘራፊዎቹ ላይ እርምጃ የተወሰደው ትናንት ሰኔ 1 ቀን 2018 ዓ.ም ሲሆን የኤሌክትሪክ ገመዱን ቆራርጠው በተሽከርካሪ ጭነው ሊሸሹ ሲሞክሩ ነው እጅ ከፍንጅ የተያዙትም ተብሏል። ዘራፊዎቹ እጅ ከፍንጅ ከዋሉ በኋላ በሰጡት ቃል መሰረት ተልእኮውን የሰጣቸው ኮማንደር መሐመድ የተባለ የሀይቅ ከተማ የጸጥታ አመራር ሲሆን ከዘረፉት ግማሽ በግማሽ እንደሚያካፍሉትና እሱ ደግሞ የህግ ከለላ ሲሰጣቸው እንደነበር ቃል በቃል ተናግረዋል። የሀይቅ ከተማ ጸጥታ አመራር በሆነው በኮማንደር መሐመድ የህግ ሽፋን ሰጭነትና ስምሪት ሰጭነት አማካይነት ካሁን ቀደም በአካባቢው ተደጋጋሚ የሆነ ዝርፊያ መፈጸማቸውን ዘራፊዎቹ ጨምረው ተናግረዋል። ዘራፊዎቹ ከዚህ ቀደም በስርቆት ላይ እንዳሉ በማህበረሰቡ ጥቆማ ተይዘው ለህግ ቀርበው የነበረ ቢሆንም ነገር ግን በኮማንደር መሐመድ አማካኝነት ሳይውሉ ሳያድሩ በነጻ መለቃቃቸውንም ጨምረው ተናግረዋል። ብሶት የወለደው ጀግናው የአማራ ፋኖ ከሚያካሄደው ውጊያ ጎን ለጎን የህዝብን መገልገያ የሆኑ መሰረተ ልማቶችን ጨምሮ ሌሎችን የህዝብ ተቋማትን ደህንነት በማረጋገጥ ህዝባዊነቱን እያሳየ በድል ታጅቦ ቀጥሏል። የሀይቅ ከተማና የወረዳው ህዝብ እያሰቃየ የሚገኘው ኮማንደር መሐመድ ሰሞኑን በእሱ ጠቋሚነት በሀይቅ ከተማ ሼክ ሙሳ ተራራ ላይ የተጠመደው መድፍ በፈጸመው ድብደባ አንዲት እናት መገደሏም ይታወቃል። ግንቦት 27 ቀን 2018 ዓ.ም ማርፈጃውን በሀይቅ ከተማ ዙሪያ ልዩ ስሙ ከቤቸር ተብሎ በሚጠራው አካባቢ ላይ በተፈጸመው የከባድ መሳሪያ ድብደባ የሁለት ታዳጊ ልጆች እናት የነበረችው ወይዘሮ በአሰቃቂ ሁኔታ መገደሏ በቅርቡ መዘገባችን ይታወሳል። ጥቃቱ ከተፈጸመ በኋላ ኮማንደር መሐመድ ከሌሎች የሀይቅ ከተማ ብልጽግና አመራሮችና የብልጽግና መከላከያ ሰራዊት አዛዦች ጋር በመሆንም በቦታው ተገኝቶ የደረሰውን የንጹሃን እልቂትና ውድመት ከተመለከተ በኋላ ነገሩን አታካብዱት፣ ሞትን እናንተም ቅመሷት በሚል በተጎጂዎቹ ላይ ተሳልቆ መሄዱን በዕለቱ ዘገባችን መካተቱ አይዘነጋም። በተያያዘ ዜና የብልጽግና አገዛዝ አሰማርቷቸው በነበሩ አጋቾችና ወንበዴዎች ላይ ጥብቅ እርምጃ ተወሰደ። በጎንደር ጠቅላይ ግዛት ቀጠና በአገዛዙ ወታደሮች ጋር ትስስር በመፍጠር ከንፍራዝ ከተማ እስከ ጣራ ገዳም የሚገኘውን ተራራማ ቦታ ተጠቅመው አሽከርካሪዎችንና ሌሎችን ንጹሃን ተጓዦችን በማገዝ ሲዘርፉ በነበሩ ወንበዴዎች ላይ ግንቦት 29 ቀን 2018 ዓ.ም እስከ ረፋት ድረስ ጥብቅ እርምጃ መውሰዱን ሚዲያችን ከአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር ህዝብ ግንኙነት ክፍል ለማረጋገጥ ችሏል። በአጋቾች ላይ እርምጃ የተወሰደው ከሰባ ገብርኤል በቅርብ ርቀት ልዩ ስሙ ደወል መስክ ተብሎ በሚጠራው ቦታ ላይ መሆኑ ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር አርበኞች በወሰዱት በዚህ የተጠና እርምጃ 4 አጋቾች ሲገደሉ አንዱ ደግሞ በጽኑ መቁሰሉ ታውቋል። የብልጽግናው አገዛዝ በወለጋ ምድር ንጹሃን ላይ ያነጣጠረ ጥቃት ከፍቶ አንዲት እናትን በአሰቃቂ ሁኔታ ሲገድል በርካታ ንጹሃኖችን ማቁሰሉ ተሰምተዋል። አገዛዙ በምስራቅ ወለጋ ዞን ጊዳያና ወረዳ አንድ ወደ ዲቾ ልዩ ቦታው አሊ አካባቢ ንጹሃን ላይ ያነጣጠረ ጥቃት ከፍቶ የሰው ህይወት በመቅጠፍና ሀብት ንብረት በማውደም ጸረ ህዝብነቱና አሸባሪነቱን በጋድ እያሳየ ይገኛል። ጥቃቱ የተፈጸመው ግንቦት 30 2018 ዓ.ም አመሻሹን ሲሆን በአካባቢው ምንም አይነት የታጠቀ ኃይል በሌለበት ንጹሃንን ብቻ ኢላማ ያደረገ የድሽቃ ተኩስ በመክፈት ነው የአንዲትን እናት ህይወት የቀጠፈው ተብሏል። በጥቃቱ ሌሎች በርካታ ንጹሃን ወገኖቻችን ለአካል ጉዳት ተዳርገዋል፣ ሀብት ንብረት ወድሟል። አገዛዙ ንጹሃን ላይ ያነጣጠረ ጥቃት በመፈጸም ቀሪው ህዝብ ሀብት ንብረቱ ወድሞበት ተፈናቅሎ እንዲሸሽ በማድረግ በአማራ ህዝብ ላይ የሚፈጸመውን የዘር ጭፍጨፋ ተባብሶ ቀጥሏል። ብሶት የወለደው የወለጋ ፋኖ ይህን ጸረ አማራና ሀገር አውዳሚ አገዛዝ ለአንዴና ለመጨረሻ ጊዜ ደምስሶ ፍትህ ለማስፈን የሚያደርገውን ተጋድሎ አጠናክሮ እንደሚቀጥልም አስታውቋል። ይህ በእንዲህ እንዳለ በምስራቅ አርሲ መርቲ ወረዳ ኦርቶዶክሳውያን ላይ ከፍተኛ ስደትና ዘረፋ በድጋሚ መፈጸሙ ተሰማ። በምስራቅ አርሲ ዞን መርቲ ወረዳ በሚገኘው የጋዶ ቀበሌ የሚኖሩ ኦርቶዶክስ እምነት ተከታዮች በደረሰባቸው የደህንነት ስጋት ምክንያት ለከፍተኛ ስደት መዳረጋቸው ታውቋል። የቀበሌው አመራሮች በአካባቢው ለሚገኙ ኦርቶዶክስ እምነት ተከታዮች ከፍተኛ ስጋት ስላለ አካባቢው ለቃችሁ ውጡ፣ እኛ ጥበቃና አጃቢ እንሰጣለን የሚል መልእክት አስተላልፈውም ነበር። በመልእክቱ መሰረት ምዕመኑ ቀያቸውን ጥለው ወጥተዋል። ነዋሪዎቹ አካባቢውን ለቀው ቢወጡም አመራሮቹ በገቡት ቃል መሰረት ምንም አይነት የጸጥታ ጥበቃ አልተደረገላቸውም። በዚህም አንዲት ቦታ ላይ ሲደርሱም ከየት እንደመጡ ያልታወቁ ታጣቂዎች አጋጥመዋቸዋል። ገዳይ ነፍሰ በላ ከፊታቸው የተጋፈጡ ሰላማዊ ሰዎች ሸሽተው ሲሄዱ ከፊት የተገኘው ንብረታቸውን የታጣቂዎቹ ሲሳይ ሆነዋል። በዚህም ፍየልና በጎችን ሳይጨምር 30 ከብቶችን ዘርፈው መሰወራቸው ተረጋግጧል። በአሁኑ ሰዓት አካባቢውን ለቆ የተሰደደው አብዛኛው ምዕመን ያለበት ሁኔታ አጠቃላይ ደህንነቱ በውል እንደማይታወቅ ከስፍራው የተገኘው መረጃ ያመላክታል። ይህ ሁሉ
እየሆነ ያለው የክልሉና የፌዴራል መንግስት እንዲሁም አንዳንድ አካላት ጥቃቱ ሃይማኖት ተኮር አይደለም እያሉ ባሉበት ሁኔታ ነው። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ